ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ የዜና ኢትዮጵያ የቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክን እናመሰግናለን የኢትዮጵያ ታምርት ንቅናቄ 2017 በጀት ዓመት ያለፉት 8 ወራት የዕቅድ አፈጻጸምን በተመለከተ ኢንዱስትሪ ሚኒስቴር ከሚመለከታቸው ባለድርሻ አካላት ጋር እየተወያየ ይገኛል በመድረኩ ባለፉት 8 ወራት የኢትዮጵያ ታምርት ንቅናቄን ውጤታማ በማድረግ በኩል የነበሩ ችግሮችን መለየት የቅንጅት አሰራርን ማሳደግና የስራ ዕድልን መፍጠር በተመለከቱ ጉዳዮች ዙሪያ ውይይት እየተደረገ ይገኛል በተጨማሪም ለቀጣይ ዓመት ዕቅድ መሳካት የሚያስችሉ አቅጣጫዎች ይቀመጣሉ ተብሎ እንደሚጠበቅ ከሚኒስትሩ የተገኘው መረጃ ያመለክታል የስራና ክህሎት ሚኒስቴር ከኢንተርፕረነርሺፕ ልማት ኢንስቲትዩት ጋር ከተባበሩት መንግስታት የሴቶች ጉዳይና ከእናት ባንክ ጋር በመተባበር ሲያካሄድ የቆየው ብሩህ እናት ሀገር አቀፍ የሴቶች የስራ ፈጠራ ሀሳብ ውድድር የመዝጊያ መርሃ ግብር እየተካሄደ ነው በአዲስ አበባ እየተካሄደ በሚገኘው የመዝጊያ ስነ ስርዓት ላይ አሸናፊ ለሚሆኑ 10 ሴት ስራ ፈጣሪዎች እውቅናና ከ100,000 እስከ 500,000 ብር የሚደርስ የገንዘብ ሽልማት ይበረከትላቸዋል ተብሏል ተመልካቾቻችን እዚህ ጉዳይ ላይ እንቆያለን ተጨማሪ መረጃዎችን ልታደርሰን ደግሞ ባልደረባችን መቅደስ እንዳለ በቀጥታ መስመር ላይ ትገኛለች መቅደስ እንዴት ውለሻል ውድድሩ በምን መልኩ ሲካሄድ ቆየ አላማውና የተወዳዳሪዎቹ ዝግጅት ጨምረሽ ንገሪ አመሰግናለሁ ወይንሸት እንዴት ውላችኋል ተመልካቾች ወይንሸት እንግዲህ ቀደም ሲል እንዳልሽው ሴቶችን እስከ ግማሽ ሚሊዮን ብር የሚያሸልም ብሩህ እናት የተሰኘ የስራ ፈጠራ ውድድር ማብቂያ ሆኗል አሸናፊዎችም ተለይተዋል የዚህ የፈጠራ ውድድር ተሳታፊዎች እንግዲህ ሁሉም ሴቶች ናቸው አላማው ምንድነው ሴቶች በተለይ የስራ ጫና ሲኖርባቸው ሴቶች ይሳተፉባቸዋል ተብለው በሚጠበቁ ዘርፎች ላይ ድካማቸውን ቀለል ለማድረግ ያለመ ነው ውድድሩ አጠቃላይ አዳዲስ የቢዝነስ ሀሳቦችን የሚያበረታታ ነው በተለይ ሴቶች በሚሰማሩባቸው ዘርፎች ላይ የሚገጥሟቸውን ችግሮች ለመፍታት ያለመ ነው በአጠቃላይ ሴቶች በሚሳተፉባቸው የስራ ዘርፎች በተለይ የቤት ውስጥ ስራ የእንክብካቤ አገልግሎት የግብርና ሌሎች መሰል ዘርፎች ላይ በውድድሩ ሂደት እንግዲህ የማማከር አገልግሎት የልምድ ልውውጥና የስልጠና ተሰጥቷቸው ነበረ በአጠቃላይ በውድድሩ ሂደት ከመላ ኢትዮጵያ የተውጣጡ 50 የሚደርሱ ሴት የስራ ፈጠራ ሀሳብ ያላቸው በዚህ ውድድር ላይ ተካተው ነበረ በአጠቃላይ ዛሬ እስከ 30 የስራ ፈጠራ ሀሳብ ካላቸው ሴቶች 10 ተመርጠው ከ500,000 እስከ 100,000 የሚደርስ የገንዘብ ሽልማት አግኝተዋል አንደኛ ለወጣ አሸናፊ 500,000 ሁለተኛ ለወጣ 400,000 ሶስተኛ ለወጣ ደግሞ 300,000 በአጠቃላይ እንደየደረጃቸው የተለያዩ አይነት ሽልማቶችን አግኝተዋል እንግዲህ እናት ባንክ በዚሁ ጊዜ ሌላኛው አዘጋጅ ነው እናት ባንክ እንግዲህ በዚሁ ጊዜ እንደተናገረው በቀጣይ በሚካሄዱ የብሩህ እናት ውድድሮች የገንዘብ ብድር እንደሚሰጥ ቃል ገብቷል ድጋፉ ተወዳዳሪዎች በሁለት እግራቸው እስኪቆሙ ነው እንጂ ቀጣይነት የለውምና የስልጠናም የገንዘብ ድጋፍ ያገኙ ተወዳዳሪዎች በተሰጣቸው ድጋፍ ልክ እንግዲህ ውጤታማ መሆን እንደሚጠበቅባቸው በዚሁ መድረክ ላይ ተገልጿል ዛሬ የተጠናቀቀው እንግዲህ ውድድር ነው ይሄኛው ዙር ነው በቀጣይም ብሩህ እናት በመላው ኢትዮጵያ ያሉ ሴት የስራ ፈጠራ ሀሳብ ያላቸውን ሰዎች ያበረታታ ውድድሮችን ያካሄደ እንደሚቀጥልም በዚሁ ጊዜ አድምጠናል አሁን ያለኝ መረጃ ይሄ ነው አመሰግናለሁ ባልደረባችን መቅደስ እንዳለ ለሰጠሽን መረጃ እናመሰግናለን መልካም ቀን ይሁንልሽ እንቀጥላለን የተወደዳችሁ ተመልካቾቻችን በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡኢ ከተማ መዋለ ንዋያቸውን ያፈሰሱ የቻይና ባለሀብቶች በከተማዋ ያለው ምቹ ሁኔታ ስራቸውን ለማስፋፋት እንዳገዛቸው ተናገሩ በከተማዋ በግብርና በማዕድንና በሌሎች ዘርፎች ያሉ እድሎችን በመጠቀም ባለሀብቶች ገብተው ተጠቃሚ እንዲሆኑ ጥሪ ቀርቧል ፍሬው ትረታ ተጨማሪ አላት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡኢ ከተማ መዋለ ንዋያቸውን ያፈሰሱ የቻይና ባለሀብቶች በከተማ ያለው ምቹ ሁኔታ ስራቸውን ለማስፋፋት እንዳገዛቸው ይናገራሉ ባለሀብቶቹ በኢትዮጵያ ታምርት ንቅናቄ በከተማዋ የተገነባው ፕሌይውድ የችፑድ ፋብሪካና በ5 ሚሊዮን ብር የሚገነባው የብሉ ፋይበር ቦርድ ፋብሪካ ባለቤቶች ናቸው
የድርጅታችን መነሻ ካፒታል 60 ሚሊዮን ብር ነበር። አሁን ግን የእሱን እጥፍ ማድረግ ችለናል። ለዚህ ደግሞ በአካባቢው የሚገኘው ግብዓትና የአስተዳደር ስርዓት በብዙ አግዞናል። ማሽኖችን በማስገባት ምርታማነታችንን መጨመርም አስችሎናል። ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ ማምረት ችለናል። መነሻ ካፒታላችን 5 ቢሊዮን ነው። የኤምዲኤፍ ፋብሪካ ለመክፈት ነው ያሰብነው። ስራ ስንጀምር ከ500 እስከ 1000 ለሚሆኑ ዜጎች የስራ ዕድል እንፈጥራለን። አካባቢው በብዙ መልኩ ለስራችን ምቹ እንደሚሆን አረጋግጠን ነው ወደዚህ የመጣ ነው። ባለፉት 5 ዓመታት ከ35 በላይ የኢንቨስትመንት ፕሮጀክቶች ወደ ከተማዋ የገቡ መሆኑን የሚናገሩት ደግሞ የቡኢ ከተማ ከንቲባ ናቸው። በአካባቢው ውድ የሆኑ ማዕድናት እና ለኢንቨስትመንት ግብዓት ሊሆኑ የሚችሉ ማቴሪያሎች ያሉበት አካባቢ ነው። ስለዚህ ይህንንም ተከትሎ በርካታ የሀገር ውስጥና የውጭ ኢንቨስትመንቶች እዚህ አካባቢ ላይ ኢንቨስት ለማድረግ ትኩረት አድርገዋል። በዚህም ያው በባለፉት 5 ዓመታት ብቻ እንደ ከተማ ከ35 በላይ የኢንቨስትመንት ፕሮጀክቶች ገብተዋል። በተለያየ የስራ እንቅስቃሴ ላይ ይገኛሉ። ከነዚህ ውስጥ ወደ 25ቱ በአምራች ዘርፍ ወይም ማኑፋክቸሪንግ ዘርፍ ላይ የሚገኙ ናቸው። 10ዎቹ በአገልግሎት ዘርፍ ላይ የሚገኙ ኢንቨስትመንት ፕሮጀክቶች ናቸው። አካባቢው ለኢንቨስትመንት ምቹ በመሆኑ ተጨማሪ ባለሀብቶች ወደ ከተማ ገብተው እንዲሰሩ ከንቲባው ጥሪ አቅርበዋል። ባለሀብቶች በተለያዩ ሆቴሎች፣ ትላልቅ የኮንፈረንስ ማዕከላት እና መሰል የሆኑ አገልግሎቶች ላይ እንመክራለን። ከዛ ውጪ በግብርና ኢንቨስትመንት ላይም በተለያዩ ካቴጎሪ ቢገቡ ተጠቃሚ መሆን ይችላሉ። ለእምነበረድ፣ ለመስታወት እና ለብርጭቆ ወዘተ ግብዓት ሊሆኑ የሚችሉ ማዕድናት ገና አልተነኩም። ስለዚህ በዚህ ዘርፍ ላይ መሰማራት የሚፈልግ የትኛውም ባለሀብት መጥቶ አካባቢ ላይ ኢንቨስት ማድረግ እኛ ተንከባክበን እንቀበላለን። ፈጣን የሆነ አገልግሎት እና መስተንግዶ ሰጥተን ወደ ተግባር እንዲገቡ እናደርጋለን ማለት ነው። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ከሰሞኑ የእነዚህን ፕሮጀክቶች የስራ እንቅስቃሴ ጎብኝተዋል። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ተከታትለን እንመለስ። ለሰዓቱ የነበረን የቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን